የምግብ ዋጋ በከፍተኛ ደረጃ ጨምሯል። 13.5 በመቶ ነው የምግብ የዋጋ ግሽበት የተመዘገበው። የሚያዝያ ወር የዋጋ ግሽበት እንደጠበቅነው 2 አሃዝ ሆኗል። ይህ ምን ማለት ነው? ወዴት እያመራን የሚለው በዝርዝር መታየት ያለበት ነው። የትራንስፖርት ዋጋ በከፍተኛ ደረጃ ከጨመሩት መካከል ነው። 13 በመቶ ጨምሯል። የዋጋ ግሽበቱ ከነዳጅ ዋጋ ጋር የተያያዘ ነው ወይንስ የራሱ ምን ተጨማሪ ጉዳዮች አሉት? በቀጣይስ ወዴት ነው ሊያመራ የሚችለው? አሁን የግንቦት የዋጋ ግሽበት የት ሊደርስ ይችላል? መጋረጃውን ገልጠን በዝርዝር ያሉት የኢኮኖሚ አመላካቾችና የኢትዮጵያ ኢኮኖሚ እጣ ፈንታን ባጭሩ እንዳስሰዋለን። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ የማዕከላዊ ስታትስቲክስ አገልግሎት የዋጋ ግሽበት መረጃውን ይፋ አድርጓል። የሚያዝያ የዋጋ ግሽበትን በዝርዝር የገለጸበት ሪፖርት የወጣው ሚያዝያ 30 ላይ ነው። ቀናቶች ካለፉ በኋላ ነበር የወሩን የዋጋ ግሽበት መረጃ የሚያወጣው። ይሄኛው ግን ሚያዝያ 30 ወዲያውኑ ነው የወጣው። የማዕከላዊ ስታትስቲክስ አገልግሎት ያወጣው መረጃ የዚህ የዋጋ ግሽበትንም ስንመለከተው የተለያዩ አንድምታዎች ያሉትና በዝርዝር መታየት ያለባቸው ናቸው። ቀደም ሲል በቅዳሜ ገበያ ዝግጅታችን ስናነሳ እንደቆየ ነው በቀጣይ ቀናት ውስጥ የአይኤምኤፍ የተደራዳሪ ልዑክ አልቫሮ ፒሪስ የሚመሩት የአይኤምኤፍ ልዑክ ወደ አዲስ አበባ እንደሚመጣ ይጠበቃል። ከዚህ ጋር በተያያዘ ሰፊ የኢኮኖሚ ግምገማ ምልከታ 5ኛው ዙር የአይኤምኤፍ ግምገማ ይኖራል። ምክንያቱም ዓለም አቀፉ የገንዘብ ተቋም 1 ዓመት ከመንፈቅ ያለፈውን የኢትዮጵያ የማክሮ ኢኮኖሚ ሪፎርም የሚመለከትበት ጊዜ ነው የሚሆነው። በጀትም ለመልቀቅ ብድሮቹንም ለማስተናገድና የዕዳ ሽግሽጉን ለማየት ይህንን ዝርዝር መመልከት አለበት። ይህን ተከትሎ የገንዘብ ሚኒስቴር ከሰሞኑን የ1 ዓመት ከመንፈቅ ሪፖርቱን አውጥቷል። ልክ እንደዛው ሁሉ ደግሞ የዓለም አቀፉን የገንዘብ ተቋም ግምገማ ሚት ለማድረግ ወይንም ከነሱ ጋር አብሮ ለመጓዝ የማዕከላዊ ስታትስቲክስ አገልግሎት የዋጋ ግሽበት መረጃውን አውጥቷል። ከወራት በኋላ የኢትዮጵያ የዋጋ ግሽበት ዳግም ወደ 2 አሃዝ ገብቷል። ባለፈው መጋቢት ወር ላይ 9.4 በመቶ ነው የነበረው። ከመጋቢት ወር በፊት ደግሞ የካቲት ላይ 9.7 በመቶ ነው የነበረው። የዋጋ ግሽበት በከፍተኛ ደረጃ እየቀነሰ እየተረጋጋ ነው የሚል ነበር የመንግስት ምልከታ። አሁን ግን አጠቃላይ የዋጋ ግሽበቱ 11.7 በመቶ መሆኑን ማዕከላዊ ስታትስቲክስ አገልግሎት አሳውቋል። የምግብ ነክ ዋጋዎች ደግሞ 13.5 በመቶ ሲሆን ምግብ ነክ ያልሆኑት 9.1 በመቶ ሆኗል። የዋጋ ግሽበቱ ዝርዝሩን ከመመልከታችን በፊት ስለ ዋጋ ግሽበት ያሉ ቁልፍ ጉዳዮችን ባነሳላችሁ በጣም ጠቃሚ ነው። ከዚህ ጋር በተያያዘ እንግዲህ የዋጋ ግሽበት ምንድን ነው የሚለውን በደንብ ለማስቀመጥ ልሞክር። የዋጋ ግሽበት በዋናነት የሚከሰተው አንደኛ በፍላጎት መጨመር ነው። ለምሳሌ ሰዎች ወይ የስጋ ፍላጎታቸው እየጨመረ ከመጣ የዋጋ ግሽበት ሊከሰት ይችላል። ከዛ ጎን ለጎን ደግሞ ሁለተኛ ምክንያት የሚደረገው የማምረቻና የማቅረቢያ ወጪ የሚባለው ነው። ለምሳሌ ያንን ከፍተኛ ፍላጎቱ ያደረበትን ወይንም ደግሞ የስጋ ምርትን ለማምረት የሚያስፈልገው ጊዜና ወጪ ወይም ደግሞ የፍሩሽካና ሌሎች ግብአቶች ዋጋ በከፍተኛ ደረጃ ከናረ የዋጋ ግሽበት ይዞ ይመጣል። ያንን ለማጓጓዝና ለማቅረብ የሚያስፈልጉት ወጪዎች ደግሞ ከጨመሩ ለምሳሌ የስጋ ቤት ኪራዩ፣ የትራንስፖርት ወጪው የመሳሰሉት ደግሞ ከሄዱ የዋጋ ግሽበትን የማስከተል ሁኔታ አላቸው። በሌላ በኩል ደግሞ የገንዘብ አቅርቦት የመንግስት በገበያው ላይ የሚበትነው ገንዘብ የሚያትመው ገንዘብ የዋጋ ግሽበትን ሊያስከትል ይችላል። የገንዘብ ህትመት በነገራችን ላይ ቀጥታ የዋጋ ግሽበት ከሚያመጡ ነገሮች አንዱ ነው። ምናልባት በአራተኛ ደረጃ ልናስቀምጥ የምንችለው የደሞዝና ወርሃዊ ተከፋዮች ደሞዝ ጭማሪ የሚያሳይ ከሆነ የፍላጎት ጭማሪ አብሮ ስለሚከተል በተዘዋዋሪነት የዋጋ ግሽበት ሊያደርስ ይችላል፣ ሊያስከትል ይችላል። እንግዲህ የዋጋ ግሽበት ከዛ በኋላ ምንን ያሳያል ብለን ብናነሳ በዋናነት የገንዘብን ዋጋ ያሳያል። እጃችን ላይ ያለው 100 ብር አሁን ስንት ነው የሚያወጣው? የስንት ብር ዕቃ መግዛት ይችላል ነው። ለምሳሌ አሁን በኢትዮጵያ የዋጋ ግሽበት መረጃ መሰረት በ2017 ዓመት ሚያዝያ ላይ በ100 ብር መግዛት የምንችለውን ዕቃ አሁን መግዛት የምንችለው በ111 ብር ከ70 ሳንቲም ነው እንደማለት ነው። አማካዩ ነው ይህንን የምነግራችሁ። ከወር ወር ደግሞ ብንመለከት ከመጋቢት እስከ ሚያዝያ ያለው ወደ 2 ነጥብ ምናምን በመቶ ስለሆነ መጋቢት ላይ በ100 ብር የገዛነው ዕቃ 102 ብር ሆኗል እንደማለት ነው የዋጋ ግሽበቱ የሚያሳየውና የብር ዋጋችን እየቀነሰ መሄዱን ያሳያል። ስለዚህ ዛሬ እጃችን ላይ የነበረው 1 ብር ወደ 90 ምናምን ብር ገደማ ነው ብለን መገመት እንችላለን ከባለፈው ዓመት የብር አቅም ጋር ሲነጻጸርና የዋጋ ግሽበት የሚባለው ይህንን ነው።
በዝርዝር ለመመልከት ካስፈለገ። ከዛም በተጨማሪ ዋጋ በተወደደ ቁጥር ስታንዳርድ ኦፍ ሊቪንግ እየቀነሰ ይሄዳል። አብዛኛው ደግሞ የማህበረሰብ ክፍል በቋሚ ገቢ ወይም ደግሞ በወጥ ገቢ በደሞዝ የሚተዳደር በመሆኑ በከፍተኛ ደረጃ የዋጋ ንረት የስታንዳርድ ኦፍ ሊቪንግን ያቃውሳል። በመጨረሻም ደግሞ የኢኮኖሚ መረጋጋትን ይመታዋል ብለን መናገር እንችላለን። በተጨማሪነት ደግሞ ስለ 3 አይነት የዋጋ ግሽበቶች ልግለጽላችሁ። የመጀመሪያው በተደጋጋሚ እኛ የምናነሳው የዋጋ ንረት ወይም ደግሞ የዋጋ ፖዚቲቭ ግሽበት ወይም ደግሞ ጭማሪ የሚባለው ነው። ይሄ ቅድም እንዳነሳሁት ፍላጎት ሲጨምር ወይ ደግሞ ወጪ ሲነር፣ የማምረቻ ወጪ ሲነር ወይ ደግሞ የገንዘብ አቅርቦት፣ የደሞዝ ጭማሪ፣ የትራንስፖርት እና የመሳሰሉት ደግሞ የጎንዮሽ ወጪዎች ሲጨምሩ የሚመጣ የዋጋ ግሽበት ነው። በዚህ የዋጋ ግሽበት የዋጋ ንረት ላይ ብዙ ጊዜ በኢኮኖሚዎች ውስጥ የሚጠበቅ ነው የዋጋ ግሽበት። ነገር ግን ሞዴሬት ኢንፍሌሽን ከሆነ መልካም ነው ይላል፣ ወይም ከኢኮኖሚ እድገቱ ጋር የተመጣጠነ ኢንፍሌሽን ከሆነ ወሳኝ ነው ብለው የኢኮኖሚ ባለሙያዎች ያነሳሉ። ምን ያህል ነው ከኢኮኖሚ እድገቱ ጋር የተመጣጠነ የሚለውን የኢትዮጵያን የዋጋ ግሽበት እያነሳው ወደ በኋላ ላይ ያስረዳቸዋለሁ። ሁለተኛው ዲፍሌሽን የሚባለው ወይም ደግሞ ከኢንፍሌሽን በተቃራኒ ያለው ዋጋ ከዜሮ በታች ኔጌቲቭ ውስጥ ሲገባ ነው። ይሄ ብዙ ጊዜ የሚከሰተው በፍላጎት መቀነስና በሀገር የዋጋ መንኮታኮት በዋናነት ደግሞ የኢኮኖሚ ውድቀት የሚያመጣው ነውና ብዙ ጊዜ ዲፍሌሽን የሚመከር አይደለም ለሀገር ኢኮኖሚ። በእርግጥ አንዳንድ ምርቶች ዋጋቸው ወደ ኔጌቲቭ ሊሄድ ይችላል፣ ግን በአጠቃላይ ሲሰላ አማካይ የሀገሪቱ ዋጋ ወይም ደግሞ አማካይ የኢኮኖሚው የዋጋ እድገት ኔጌቲቭ ውስጥ መግባቱ ከኢንፍሌሽን ወደ ዲፍሌሽን መግባቱ ለአንድ ኢኮኖሚ በጣም ስጋት ነው ተብሎ ይታመናልና አነሰም በዛም የተወሰነ የዋጋ ንረት ያስፈልጋል። ምን ያህል ነው የሚለውን እናየዋለን ወደ ኋላ። ሶስተኛው ስታግፍሌሽን የሚባለው ነው፣ ወይም ደግሞ በከፍተኛ ደረጃ የዋጋ ግሽበትና የኢኮኖሚ መቆም ሲያጋጥም የሚከሰተው ነው። ስታግኔሽን ፕላስ ኢንፍሌሽን ይሉታል የኢኮኖሚ ሰዎች። ዋጋ እየናረ ነገር ግን ኢኮኖሚው ብዙ የማይሻሻል ከሆነ ይሄ በዛ መልኩ ይታያል። አንደኛ ከፍተኛ የሆነ ኢንፍሌሽን አለ በስታግፍሌሽን ጊዜ። አሁን የኢትዮጵያ ኢኮኖሚንና የሚያዝያውን የዋጋ ንረት ደግሞ በዝርዝር ላቀርብላችሁ። ከቀናት በፊት የለቀቅነው ቪዲዮ ላይ የዋጋ ንረት የሚለው ቪዲዮአችን ላይ በዩቲዩብ ቻናላችን የኢትዮጵያ የዋጋ ግሽበት 2 አሃዝ እንደሚሆን ምንም ጥርጥር እንደሌለው እያነሳውላችሁ ነበረ። ይህንንም የማነሳበት ዋነኛው ምክንያት በከፍተኛ ደረጃ የዓለም የነዳጅ ዋጋ መናሩና በኢትዮጵያ ውስጥ ደግሞ የነዳጅ ዋጋ ንረት እየጨመረ መምጣቱ ነው። በተለይ አንዳንድ የነዳጅ ዋጋዎች በከፍተኛ ደረጃ ነው የጨመሩትና አሁን ያን ተከትሎ የማዕከላዊ ስታቲስቲክስ አገልግሎት የኢትዮጵያ ዋጋ ግሽበት 11.7 በመቶ መሆኑን ይፋ አድርጓል። በዚህ ውስጥ በዝርዝር የተያያዙ ነጥቦች አሉ። የመጀመሪያው የምግብ ነክ የዋጋ ግሽበቶች የሚባሉት ዋና ዋና ሸቀጦች ናቸው። ዋጋ ንረት የተመዘገበባቸው 13.5 በመቶ ነው የምግብ ዋጋ ግሽበት ብሏል የማዕከላዊ ስታቲስቲክስ አገልግሎት። 13.5 በመቶ ሲባል ከፍተኛ የዋጋ ጭማሪ ያሳዩት ወይም ደግሞ ከ13.5 በመቶ በላይ የዋጋ ጭማሪ ያሳዩት ሸቀጦች ደግሞ አንደኛው ስጋ ነው፣ እንቁላል፣ ወተት እና ዘይት የመሳሰሉት ምርቶች ናቸው። ፍራፍሬም እነዚህ ሸቀጦች ማለት ዋነኛ የምግብ ሸቀጦች ናቸው። ስለዚህ ከፍተኛ የሆነ የምግብ ዋጋ ንረት ነው ያለው። በሁለተኛ ደረጃ ደግሞ ምግብ ነክ ያልሆኑት የዋጋ ንረቶች 9.1 በመቶ ነው ብሎ ማዕከላዊ ስታቲስቲክስ አገልግሎት ቢያስቀምጥም በዝርዝር ግን ወደ ውስጥ ሲገባ ለምሳሌ ትራንስፖርት 13 በመቶ፣ መጠጥ 10 በመቶ፣ ሆቴሎችና የመስተንግዶች አገልግሎት 10.5 በመቶ፣ ሌሎች 15.9 በመቶ ጨምረዋል ይላል። እንግዲህ ነዳጅን ይሁን ሌሎች ያለው አላቅም፣ ነዳጅ ከዛ በላይ ስለጨመረ ማለት ነው። አንዳንድ የኢትዮጵያን ኢኮኖሚ የሚከታተሉ ሰዎች ብዙ ጊዜ የማዕከላዊ ስታቲስቲክስ አገልግሎት የሚያወጣው የዋጋ ግሽበት መጠን መንግስት እጁን ያስገባበት ስለሆነ የሚታመን አይደለም። የዋጋ ግሽበቱ እንደሚባለው አሁን የሚያዝያው 11.7 በመቶ አይሆንም ከዛ በላይ ይሆናል ብለው ያቀርባሉ። ግን እሱን እንመነው። አንደኛ ለዓለም አቀፍ ተቋሞች የሚቀርብ ነው። በሁለተኛ ደረጃ ከዚህ በኋላ ከግንቦት በኋላ ይመስለኛል በጣም የዋጋ ግሽበቱ እየናረ የሚመጣው ውጤቱም እየታየ የሚመጣው የነዳጅ ዋጋ ንረት ራሱ ውጤት እየታየ የሚመጣው ከግንቦት በኋላ መሆኑ ስለማይቀር አምነ ነው ይሄንን እንቀጥልና ምን ያሳየናል ስለ ኢትዮጵያ ኢኮኖሚ የሚለው እናንሳው። እንግዲህ ለዋጋ ግሽበቱ ምክንያት የሆኑት አንደኛው የነዳጅ ዋጋ ንረት ነው። በከፍተኛ ደረጃ ነዳጅ ንሯል። ይሄ አንደኛው የዋጋ ግሽበቱ ነው። ከዛ በተጨማሪ ደግሞ የነዳጅ ዋጋን ተከትሎ የግብአቶችና የማምረቻዎች ወጪ ተወዷል። የአቅርቦትም ሁኔታ ተስተጓጉሏል እና በዚህ የተነሳ የዋጋ ንረት ለመከሰቱ ዋናው የነዳጅ ምክንያት ነው። ሁለተኛው የአቅርቦት ሰንሰለቱ ከውጭ የሚመጡ እቃዎችም ኢምፖርትድ አይተምስ ስለቀነሱ ኢምፖርትድ ኢንፍሌሽን የሚለውም ጨምሯል።
ከገንዘብ ጋር በተያያዘ ደግሞ የኢትዮጵያ ብር እየተዳከመ መሆኑ ይታወቃል ከዶላር አንጻር። ስለዚህ ከወር ያለው መዳከም ራሱ የዋጋ ግሽበቱ ላይ ራሱ ሚና አለው። በነገራችን ላይ በፈረንጆቹ ዓመት 2026 መጨረሻ ላይ የኢትዮጵያ የብርና የዶላር የምንዛሬ ተመን በባንኮች ደረጃ ከ170 እስከ 190 ብር ይገባል $1 ተብሎ ይጠበቃል። ስለዚህ የዋጋ ግሽበቱ ቀጣይ መሆኑን የሚያመላክት ነው። ከገንዘብ ፖሊሲ አንጻር ግን ካየነው መንግስት የሚከተለው የገንዘብ ፖሊሲ በጣም ጥሩ ነው። እስካሁን ጠበቅ ያለ ነው። የወለድ ምጣኔውም ዋጋን ለማረጋጋት የሚያስችል ነው። የኢኮኖሚ እድገቱ ግን በአጠቃላይ ይሄ የዋጋ ግሽበት ከፍተኛ ጫና ያሳርፍበታል። የገንዘብ ሚኒስቴር ሰሞኑን ይፋ ያደረገው መረጃ የኢትዮጵያ ኢኮኖሚ ከ10 በመቶ በላይ እንደሚያድግ እጠብቃለሁ በዚህ ዓመት ብሏል። የዓለም አቀፍ ተቋማት ግን የኢትዮጵያ ኢኮኖሚ 7 በመቶ ነው ሊያድግ የሚችለው በዚህ ሁኔታ ብለዋል። በተለይ ደግሞ የዋጋ ግሽበቱ እየጨመረ ከሄደ ያንን ያመጣል። የኢኮኖሚ ሪፎርሙም ጫና ሊያርፍበት ይችላል ብለን መጥቀስ እንችላለን። ከዚህ ጋር በተያያዘ አንድ መረጃ በስተመጨረሻ እናንሳ። በቂ የዋጋ ግሽበት ወይንም ደግሞ መልካም የዋጋ ግሽበት፣ ጉዳቱ አነስተኛ የሆነ የዋጋ ግሽበት ስንት ነው? ለኢትዮጵያ ምንድን ነው የሚያዋጣት የሚለውን እናንሳው። የተለያዩ ኢኮኖሚዎች ካሉበት የእድገት ደረጃና ካሉበት የኢኮኖሚ መረጋጋት አንጻር የዋጋ ግሽበት እንዲህ መሆን አለበት ብለው የተለያዩ እይታዎችን ነው የሚያስቀምጡት። ግን አነሰም በዛም የተወሰነ የዋጋ እድገት ለአንድ ሀገር ኢኮኖሚ ወሳኝ ነው በሚል የኢኮኖሚ ባለሙያዎች ይተማመናሉ። ይሄ ደግሞ ከሞላ ጎደል ለኢኮኖሚ እድገት ተስፋ የሚያጭር ዋጋ ይለወጣል፣ ይሻሻላል የሚለው ሀሳብ ራሱ በጣም ወሳኝ ነው። ከዚህ ጋር በተያያዘ በተለይ በሰለጠኑት ሀገራት እንደነ አሜሪካ፣ አውሮፓ፣ እንደነ እንግሊዝ ያሉትና የአውሮፓ አካባቢ ሀገራት የዋጋ ግሽበት እድገቱ ወይም የዋጋ እድገት 2 በመቶ መሆን አለበት ብለው ያምናሉ። የእነሱ ኢኮኖሚ እንደምናውቀው በጣም የተረጋጋና ለበርካታ ዓመታት ሲገነባ የኖረ ነው። በአውሮፓ በአሜሪካ የአንድ እንቁላል ዋጋ ጭማሪ የሚያሳየው በ7-8 ዓመታት ሊሆን ይችላል። በጣም $1 መጨመርማ የማይታሰብ ነገር ነው። ግን ጥቂት ሳንቲሞች ራሱ የሚያሳየው በርካታ ዓመታት ነውና የዋጋ ግሽበታቸው የተረጋጋና 2 በመቶ አካባቢ ሆኖ እንዲቀጥል ይመክራሉ። ይሄ የተረጋጋ ኢኮኖሚና ከግዝፈቱም አንጻር የተመጠነ የኢኮኖሚ እድገት እንዲኖረን ያደርጋል ብለው ያምናሉ። የታዳጊ ሀገራት ብዙ ጊዜ አንዳንድ የኢኮኖሚ ትንታኔዎችን ስንመለከት የታዳጊ ሀገራት ከ3 እስከ 6 በመቶ ቢሆን መልካም ነው ብለው ያስቀምጣሉ። እንደነ ቻይና ያሉትን ሀገራት ማለት ነው። ምክንያቱም የታዳጊ ሀገራት ኢኮኖሚ በከፍተኛ ፍጥነት የሚያድግ ነው። ልክ እንደነ አሜሪካ ለምሳሌ ዓመታዊ እድገቱ 1.2 በመቶ 2 በመቶ እንደዚህ ነው። የታዳጊ ሀገራት ግን 7 በመቶ 8 በመቶ 9 በመቶ የሚያድጉ ሀገራት የዋጋ ግሽበታቸው ከ3 እስከ 6 በመቶ ቢሆን ገበያው ይሟሟቃል፣ የኢኮኖሚ እድገቱም በከፍተኛ ደረጃ የሚጓዝ ስለሆነ የዋጋ ንረቱ የማህበረሰቡን ኑሮ አይፈትንም ብለው ያስባሉ። እንደ ኢትዮጵያ ላለ ሀገር ግን በጣም ቢበዛ ከ10 በመቶ ያልበለጠ የዋጋ ንረት ቢኖር የተሻለ ነው። እንዲያውም ወደ 7 በመቶ ድረስ ብለው የሚመክሩ ኢኮኖሚ ባለሙያዎች አሉ። አሁን የኢትዮጵያ ዋጋ ግሽበት ላለፉት ወራት 9 በመቶዎች ውስጥ ገብቶ ነበረ። ለበርካታ ዓመታት ግን 20 በመቶና እስከ 30 በመቶ ሁላ ገብቶ ነበር። አሁን ተመልሶ 10 በመቶን አድጓልና የኢትዮጵያ ኢኮኖሚ ብዙ ስጋቶች እያረፉበት መሄዱ የሚቀር አይደለም እና የዋጋ ግሽበትን ማረጋጋት እጅግ በጣም ወሳኝ ነው። በተለይ እንደ ኢትዮጵያ ላለ ኢኮኖሚ ከ10 በመቶ የማይበልጥ የዋጋ ግሽበትን ይዞ መቀጠል በጣም ወሳኝ ነው። ነገር ግን አሁን ባለው የኢኮኖሚ ሁኔታ ያ ነገር ተግባራዊ ሊሆን ይችላል ወይ፣ በነዳጅ ዋጋ ያ ነገር ሊተገበር ይችላል የሚለው አጠያቂ ነው። የእናንተ አስተያየት ምንድን ነው? በኮሜንት ልታጋሩን ትችላላችሁ። የቅዳሜ ገበያ ዩቲዩብ ቻናል ነው የተከታተላችሁት። ቻናላችን ሰብስክራይብ አድርጉ። ለትኩስ ትንታኔዎች የደወል ምልክቱን ይጫኑ። ቅዳሜ ገበያ